እስኪወጣለው በለው። ስንወጣ በኤክሰለንሲ ነው። ጾም ጸሎት ገቡ። ለባቢሎናውያን የተሰዋውን ምግብ አንበላም ብለው እኛ ቆሎ ስጠን አሉ። ወድቤ ቆሎ በልተህ በጠላቶቻችሁ ፊት ኤክሲል የሚያደርግ እኔ አንዳንዶቻችሁ I'm sorry to say this for you guys. You like to raise your kids like Americans. I'm sorry to say this. And you tried a lot. You labored a lot. Every ነገር ታደርጋላችሁ። Every ነገር ትገዛላችሁ። Every ነገር which is good, not bad. ግን ልጆቻችሁን አሜሪካን አርጋችሁ እንድታሳድጉ የእግዚአብሔር ፈቃድ አይደለም። ኢትዮጵያም አርጋችሁ እንድታሳድጉ የእግዚአብሔር ፈቃድ አይደለም። እግዚአብሔር እንድናሳድጋቸው የፈለገው የሱ ልጆች ሆነው እንዲያድጉ ነው። በኤክሰለንሲ እንዲያድጉ ነው። ልጆቻችሁ ጾም ጀምረዋል፣ አስተምራችኋቸዋል ስለ ጾም። do they learn fasting? አንድ ንጉስ አለ በ8 ዓመቱ ነው በ12 ዓመቱ እስራኤል ሊመራ የተመረጠ ኢዮስያስ ነው። ማን ነው የሚባል አንዱ ንጉስ ከኔ ጋር ናቸው። ስሙ ጠፋብኝ። ስንት ዓመቱ ነው? ኢዮስያስ ልክ ነኝ አይደል? ስንት ዓመቱ ነው? 8 ነው 12 ዓመቱ ብቻ አንድ ያስተምር የእስራኤል ምንድነው? መስፍን ነው። ጂኖሎጂ ነው አትበለኝ። በጂኖሎጂ የምታምን ከሆነ በዘር የምናምን ከሆነ በዘራችን የመጣ ድህነት አለ፣ እሱም ዘር ነው ማለት ነው። ንግስናም ከመጣ ድህነትም በዘር ይመጣል ማለት ነው። ዋይ ዊ ፒክ ዘ ቤስት የሚለውን ለአንዳንዱ መርጠን ለአንዳንዱ አይሰራም ለምን እንላለን? እንዳውም እነግራቸዋለሁ፣ ይሄ የዘር መንፈስ ሰይጣን በእናንተ ዝርያ ውስጥ የከፈተው በር ነው። ሌላ ጊዜ እነግራቸዋለሁ። ልጆቻችሁን አውጧቸው። ኤክሰለንሲ ሊያመጣ የሚችል እግዚአብሔርን መፍራት፣ ኤክሰለንሲ ሊያመጣ የሚችል ጥበብ፣ እግዚአብሔርን መፈለግ፣ መጾም፣ መጸለይ። እነዚህ 3 ወጣቶች ይጾሙ ይጸልዩ ነበር። ምንም የሚነካቸው ነገር የለም። አንድ ነገር ገባቸው። ምግቡ ለአማልክት የሚሰዋ ስለሆነ አንበላም አለ። ቆሎ ስጠንና ፈትነን ከ10 ቀን በኋላ ሲወጡ ይላል። እግዚአብሔር ስሙ ይባረክ። በዙሪያቸው ካሉ ሁሉ 10 እጥፍ እላያቸው ላይ ክብር ነበር፣ ኤክሰለንሲ ነበር። ወዳጆች እግዚአብሔር ሲያወጣ በኤክሰለንሲ ያወጣል። ኤክሰለንሲ በኤክሰለንሲ ያወጣል። እግዚአብሔር በሙላት ያወጣል። ሶስተኛው በምን ያወጣል አልኳችሁ? በሙላት። እስቲ መዝሙር 103ን እናውጣ። ዛሬ መውጣት ይሆናል። ከአንድ ነገር እንወጣለን። ኧረ አሜን። አብሮኝ የነበረ አንድ ኤርትራዊ ትልቅ ፕሮፌት እዛ ካናዳ 7 ቸርቾች መስርቷል፣ ተክሏል። ባጭር ጊዜ ውስጥ ማለት ነው። ኔዘርላንድ ቸርች አለው፣ ስካንዲኔቪያ ሀገሮች ኤርትራውያን መካከል ቸርች አለው። እና ሐዋርያው ስለ ዴሊቨረንስ ሲያስተምር ስለ ዴሊቨረንስ ሲጸልይ ነው፣ አላስተማርም። ስለ ዴሊቨረንስ ስለ ነፃ መውጣት ሲያስተምር ዞራልና ፓስተር እኔም እኮ ገና ብዙ ነገር ነፃ መውጣበት አለኝ። አንዳንዶቻችን እናስባለን የሆነ ጥግ የደረስንም ወንድሞቼ፣ ብዙ ነገራችን ነፃ መውጣት ያስፈልጋል። ሙላት ነፃ መውጣት ያስፈልጋል። ቁጥር ታውቁታላችሁ፣ የሚናገረው ስለ እስራኤላውያን ነው። ስለ እስራኤላውያን ነው። ዝም ብለን ከቁጥር 34 ጀምሮ እናንብበው። መዝሙር 104 በቅንፍ 105 ቁጥር 34 ጀምሮ ተናገረ፣ አንበጣ ስፍር ቁጥር የሌለው ኩብኩባ መጣ፣ የሀገራቸውንም ለምለም ሁሉ በላ። ስለ ግብፃውያን ላይ የደረሰውን ሲናገር ነው። የምድራቸውንም ፍሬ በላ፣ የሀገራቸውንም በኩር ሁሉ፣ የጉልበታቸውንም መጀመሪያ ሁሉ ምን አደረገ? መታ። ከወርቅና ከብር ጋር ምን አደረጋቸው? ያወጣቸው። በሉ በወገናቸውም ውስጥ ደዌ አልነበረም። እንዴት አይነት አምላክ ነው! ኢየሱስ ጌታ ነው። ቁጥር 37 ከወርቅና ከምን ጋር አወጣቸው? አወጣቸው። ይወጣለሁ በሉ። አንዳንዶቻችን አሁን ነፃ የምንወጣውን አቅጣጫ ላሳያቸው። ወጥተናል፣ እኛ ወጥተናል። ብርና ወርቃችን ግን ስቲል በጨለማው መዝገብ ውስጥ ነው ያለ አይደለ? ሌትስ ቢ ኦነስት። ኦኬ የሆነ ፓርታችሁን ብቻ ነው የምፈልገው አላለም። ለዚህ ነው ደህንነታችንን ራሱ መስቀል ላይ ጌታችን ሲሰራው መንፈሳችን ዳግም እንዲወለድ፣ ነፍሳችን በየቀኑ ዴሊቨርድ እንድትሆን በቃሉ ነፃ አይደለም። በስጋችን ደግሞ ሁል ጊዜ ምን እንዲል እንዲፈወስ በትንሣኤ የማይሞተውን እስከሚለብስ ድረስ ለሶስቱም ነፃ እንሆን ዘንድ ጌታችን በመስቀል ሞት። ለመንፈስ ብቻ አይደለም። እስቲ አሜን በሉ። ለመንፈስ ብቻ አይደለም፣ ነፍሳችን በየቀኑ ነፃ እንድትወጣ ካለማወቅ። ወንድሞቼ በመልኩና በአምሳሉ ተፈጥረን የእግዚአብሔር መልክና አምሳል ውስጣችን እንዳይገለጥ ሌላ መልክ ውስጣችን የፈጠረው ባለፈው ገላትያ ላይ አሳይቻችኋለሁ። እነ ንዴት፣ እነ ቁጣ፣ እነ አድመኝነት፣ እነ ክፋት፣ እነ ተንኮል፣ እነ ፍርሃት፣ እነ እንቅልፍ። መንግስተ ሰማያት እንቅልፍ እንደማንተኛ ታውቃላችሁ። አሁን እንቅልፍ ናቹራል መስሎናል እና አንዳንዱ ሰው ለእንቅልፉ እንዴት እንደሚሳሳ እንደኔ ልጅ በጣም ነው የሚገርመኝ። ተነስ ጌም ተጫወት ስለው ዳዲ እኔ እንቅልፌ ይበልጣል።
የኔ ልጅ ጌም አትጫወት ምናምን አስቸግሮኛል። የሚፈልገውን እገዛለታለሁ በተለይ ልጅ እያለ ማለት ነው። እና እኔ እንደሌሎቹ አክቲቭ እንዲሆን ያው ነው እንትን ተጫወት እንትን ሰዓት ተጫወት ይሏል። እኔ ዳዲ እንቅልፌ ትላንት ማታ የሆነ ፕሮግራም ነበርና ራት በልተን ስንመጣ ጫማውን አላወለቀም ሶፋ ላይ። ተነስና ቆይ ትንሽ ዳድዬ፣ እኔ ዋላይ ከኦፊሴ መጥቼ ወደ መኝታ ቤቴ ሊሄድ ስል እዛው ሶፋ ላይ ተኝቷል። ትንሽ አትምጣበት በእንቅልፍ። ስራውን ሲሰራ ደግሞ እንቅልፍ ናቹራል እንዳይመስላችሁ ይቅርታ አድርጉልኝ። ለዚህ ነው እነ ጳውሎስ ሰውነታቸውን ለእግዚአብሔር ሕያው ቅዱስ መስዋዕት አድርገው በቆሮንቶስ ላይ ማቅረብን ሲናገሩ እንቅልፍ በማጣት አይደለም የሚለው። አንብባችኋል አይደል? ጳውሎስ እንደዚህ እንቅልፍ ምን በማለት አንዳንዶቻችን እንቅልፍ ፕሮግራም ስላደረገን የሆነ ሰዓት ሲዛባ እንደኔ ባለቤት እቃውን ሁሉ ነው ኳኳኳኳኳኳኳኳ የምታረው። 8 ሰዓት ካልተኛች ያ ቤት ሰላም የለችም። እሷ 8 ሰዓት ካልተኛች ታውቀዋለህ። ስለዚህ ምንድን ነው የማደርገው? እማዬ እኔ ልዩን እጠብቃለሁ። የሚሻለኝ እሷ ተኝታ 1-2 ሰዓት ሲጣርጋ ስትወጣ ኖርማል ፕሮግራም ሆና ትወጣለች። እኔ ደግሞ የምወደውን ነገር ስጠኝ እንጂ እንቅልፍ የሚባለው ነገር ማታ ጸልዬ ነው የምተኛው። ጌታዊ እንቅልፍ ስጠኝ ትንሽ ልተኛ። እነዚህ ሳይንቲስቶች የሚሉኝ ነገር አለ፣ ብሬንን ያበላሻል ምናምን ይሉኛልና እንዳይበላሽ አንዳንዴ ሳይንሱንም አምንና እቸገራለሁ እና ትንሽ ልተኛ። These are not created with us ወንድሞቼ። አይተኛም አያንቀላፋም ከተባለ አምላክ ነው የተወለድነው። አዳምን እግዚአብሔር ሔዋንን ለመስጠት እንቅልፍ የሚባለውን ሲስተም በአዳም ላይ ማምጣት ነበረበት። አልነበረውም በኔቸሩ። የጌታ ኢየሱስ ክርስቶስ አገልግሎት የሚገርማችሁ ነገር ቀን ሁሉ ሲያገለግል ይውላል፣ ሌሊቱን ሁሉ ሲጸልይ ያደረ ይልሃል። መጽሐፍ ቅዱሳችን ላይ ናፕ አደረገ የሚል ቃል የምታገኙት ምኑ ላይ ነው? ማሩ ላይ ነው እንጂ ጌታ ሌሊት ምን ሲያደርግ ነበር የሚያድረው ብለህ ስጠይቀው ሲጸልይ ይልሃል። እነሱ ግን ስጋ ያደከማቸው ስለነበሩ ተነሱና 1 ሰዓት እንኳን ጸልዩ ሲባሉ እንቅልፍ ከብዶባቸው ይልሃል። ባሪያዎቹ በተኙ ጊዜ ይልሃል ሰይጣን መጥቶ ክፉ ዘርዘራ ይልሃል። መንግሥተ ሰማያት 10 ከደጅ ማነው 5ቱ ገብተው 5ቱ ዘይታቸው ያለቀው እንቅልፍ ብሏቸው ይልሃል። ዶንት ቴክ በናቹራል ወርልድ የሰጠንን ነገር አዚፍ እግዚአብሔር ሲፈጥረን እንደነበረ አርጋችሁ አትወሰዱ። ከሱ ውስጥ በየቀኑ ነው ነፃ የምንወጣው። ስለዚህ ግብፃውያን እስራኤላውያን ሲያወጣቸው እነሱን ብቻ አይደለም የሚያወጣው፣ ብርና ወርቃቸውም ወጣ። ዩር ወርዚነስ ዩር ዌልዚነስ እግዚአብሔር ሰጥቶ ኢሳይያስ 45 አለ የሚለው በጨለማ የተቀመጠው ምንህ መዝገብህን ትሬዠር ነው። that treasure it has a lot of things wisdom ተቀምጦበታል፣ ወርቅ ተቀምጦበታል፣ ሀብት ተቀምጦበታል። ያ መዝገብ ብዙ ነገር የእናንተን አይደንቲቲ እና ዴስቲኒ የያዘ ነው። እናንተ ከወጣችኋል፣ በቃ እናንተ ከወጣችሁ ይበቃኛል አላለም። ፈርዖን ያለው ምንድን ነው? ሴቶቹና ከብቶቻቸው ይቅሩ። አንተ ከብቶችን የሚፈልግ ፈርዖን እንዳለ ታውቃለህ? እሺ ወንዶቹን ውሰድ አይደል ያለው? ከኔ ጋር ናቸው አይደል? ልክ ነኝ አይደል? ምንድነው ያለው? ከብቶቹን እና ሴቶቹን ተዋቸው። ምን ሴቱን ከተውኩ በምን ትራባለህ? ሆሞሴክሻል ያደርጋቸው። ልጆቻቸውን ተዉ፣ ሀብትና ንብረታቸውን ተዉ፣ ከብቶቻቸውን ተዉ። ወንዶቹ ግን ይሂዱና ለአምላካቸው ለእግዚአብሔር ምን ያድርጉ? አንዳንዶቻቸው እኔ መንፈሴ እንጂ ነፍስህስ? አንዳንዶቻቸው እኔ መንፈሴ እንጂ ነፍስህስ? መቼ ነው መንፈስህ አስቸገረ? ነፍስህ አይደለች እንደ እያወከች ያለችው? ፍርሃት መንፈስ ውስጥ የት አለ? ፍርሃት እኮ ነፍስ ውስጥ ነው ያለው። ዳውት የት ውስጥ ነው ያለው? ጥርጣሬ የት ነው ያለው? ነፍስ ውስጥ ነው ያለው። ጭንቀት የት ውስጥ ነው ያለው? ነፍስ ውስጥ ነው ያለው። ሴሰኝነት የት ውስጥ ነው ያለው? ነፍስ ውስጥ ነው ያለው። ጥላቻ የት ውስጥ ነው ያለው? መንፈስ ውስጥ የለም። መንፈስማ ከእግዚአብሔር ተወልዷል። እኔ መንፈሴ እንጂ እንትኔ ስጋዬ ተፈወሰ አይባልም። ነፍሴም ነፃ ትወጣለች፣ ስጋዬም ነፃ ይወጣል። አረ አሜን። ይሄ የሞንኪሽ ኮንሽስነስ በጌታ በኢየሱስም የተሰበረ ይሁን። ከብርና ወርቃቸው አብሮ ምን አደረገ? ወጣ። ብርና ወርቅን የያዘው ፈርዖን ነው እንዳይመስልህ። አንድ ወዳጅ ያለ ትራክ ሲያይ እንደዚህ ይለኛል፣ ፓስተር ቴዲ ወይ 30ውን እነዳዋለሁ ይለኛል። አዎ ትነዳዋለህ። ብርና ወርቅ በወገናቸውም ውስጥ ምን አልነበረም? ደዌ አልነበረም። እስቲ ደዌ በሉ። ማንም ሰው ላይ ምን አልነበረም? ህመም አልነበረም። አትመኙም ወዳጅ፣ አትመኙም። አንድ ከተማ አለች አሜሪካ ውስጥ፣ ስሟ ጠፋኝ። ጎግል ብታደርጓት ታገኛታላችሁ። the healthiest city in the United States የምትባል ኦርጋኒክ በልተው እንዳይመስልህ፣ ሆልፉድ ብቻ ከተማውን ማርኬት ስለሚያደርገው እንዳይመስልህ። አንድ ፓስተር እግዚአብሔር አስነሳ። በዚያ ከተማ አንድ ፓስተር አስነሳና እግዚአብሔር ጋር ቃል ኪዳን እኔ በማገለግልበት ቤተክርስቲያን ሰው 80 ዓመት ሳይሞላው እንዳይሞታ
እንዳይታመሙ እግዚአብሔር አየውና እንዲህ የሚጸልያል እንዲህ ደፋር ነህ እንደ እምነት ይሁንልህ አለው። እዛች ቤተክርስቲያን የሚመጣ አይደለም ላይክ ጉኔት ላይክ ሊልበርን ሲቲ ሊልበርን ውስጥ ቢሆን ማለት ነው ሊልበርን ውስጥ ያለ ሰው በሙሉ ሳይታመም ሲዲሲ ሪሰርች ሰራ፣ ናሳ ሪሰርች ሰራ። ዋት ዘሩት ኮ ምንድነው እነዚህ ልጆች አይተ ሆስፒታል የለም። አይናፍቅህም እንዲህ አይነት የእግዚአብሔር ክብር? ኧረ አሜን። በወገናቸው ውስጥ ምን አልነበረም? ደዌ አልነበረም። ስለዚህ አሬን ነርስ አላስፈልጋቸውም። ይቅርታ አድርጉልኝ፣ ፕሮፌሽናሎች መንካት ያስፈልጋሉ። ለዛኛው እግዚአብሔር ስንት ሺህ ሰው ነው? ስንት ሚሊዮን ህዝብ ነው የወጣው? ወደ 6 ሚሊዮን ህዝብ ምንድን ነበረ? ከልጅ እስከ አዋቂ በሽታ የሚባል ነገር የለም። ስለዚህ እግዚአብሔር ጠራው። በሽታን ራሱ ሲጠራው የእስራኤላዊ አይደለም። አንተ ከግብፅ ወጥተሃል፣ እምቢ ብትለኝ ግን ባታመልከኝ ግን የግብፅን በሽታ ስሙ ራሱ የምን በሽታ ነው የሚባለው? እስቲ የግብፅ በሽታ በለው። when he delivers them ሲያወጣቸው ሁሉ ነገራቸው ወጣ። ፋይናንሳቸው ብቻ አይደለም፣ their body in a person in a presence ብቻ አይደለም፣ without any sickness አደረገው። ይሄ አምላክ የኛ አባት ነው። ታስባላችሁ? በብሉይ ኪዳን ህዝቡን ነፃ ያወጣው እግዚአብሔር በክርስቶስ ኢየሱስ ነፃ ሲያወጣን እነዚህ ነገሮች የሚጎልብን ይመስሏችኋል? እነዚህ ነገሮችን እግዚአብሔር ችላ የሚላቸው አይ እናንተ መንፈሳችሁ ብቻ ነው የምፈልገው ሌላውን እንደ ፍጥረጥራችሁ የሚለን ይመስላችኋል? በፍጹም አይለንም። የትኛውም ደዌ በኢየሱስም ይልቀቅ። do not accept ወዳጆች፣ do not accept። መውጣት እግዚአብሔር አምጥቶልናል። 3 ነገሮች ያስፈልጉናል። ቶሎ ቶሎ ብዬ ልንገራችሁና እንጸልያለን። ለነፃ ለመውጣት 3 ነገሮች ያስፈልጉናል። ሁሉ ጊዜ እግዚአብሔር ያወጣቸው ሰዎች ናቸው ታሪክ የሰሩት። ታሪክ የሰሩት ሰዎች ደግሞ እግዚአብሔር ያወጣቸው ሰዎች ምን ሆነው ነው ምን አድርገው ነው ብላችሁ ልትጠይቁ ትችላል። 3 ፕሪንሲፕሎችን ቶሎ ብዬ ልንገር። የመጀመሪያው መጮህ ነው። መጮህ በሉ። መዝሙር 107ን እናውጣና ቶሎ ቶሎ ብዬ ላሳያቸው። ክብር ለጌታ ይሁን። መዝሙር 107 መጮህ። እስራኤላውያንን ሊያድናቸው እግዚአብሔር ሊያወጣቸው የመጣው ምን ስላሉ ነው? ወደ እርሱ ምን ስላደረጉ? ጮሁ። እስቲ ጮሃለሁ በሉ። ክርስቲያን ሲጨንቀው፣ ሲታወቅ፣ ሲረበሽ፣ ፍሪደም ሲፈልግ ወደ ጓደኛ አይደውልም። የኛ ማህበረሰብ በጣም ነው የሚገርመኝ። ጓደኛው ጋር መደወል ምናምን ነው የሚቀናው። እነዚህ ሰዎች ግን ተመልከቷቸው። ቁጥር 13ን ቶሎ ብዬ ላሳያቸው። ቶሎ ብዬ ቁጥር 6 ላይ በተጨነቁ ጊዜ ወደ እግዚአብሔር ምን አደረጉ? ጮሁ። ከመከራቸውም አዳናቸው። ወደሚኖሩበትም ከተማ ይሄዱ ዘንድ የቀና መንገድን መራቸው። እግዚአብሔር ስሙ ይባረክ። ከዛ በኋላ ኃጢአት ይሰራሉ። እንደገና ሳይክል ውስጥ ይገባል። ቁጥር 13 ላይ በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ በመከራቸውም አዳናቸው። ከጨለማና ከሞት ጥላ ምን አረጋቸው? አወጣቸው። ሲያወጣቸው ብር እስራታቸውንም ሰበረ። ለሰው ልጆች ስላደረገው ታምራት ስለ ምሕረቱ ይላል። ቁጥር 19 ላይ በተጨነቁ ጊዜ ወደ እግዚአብሔር ምን አደረጉ? ጮሁ። ቁጥር 28 ላይ በተጨነቁ ጊዜ ወደ እግዚአብሔር ምን አደረጉ? ጮሁ። ቁጥር 43 ላይ ሂዱና ተመልከቱ። ቁጥር 43 የመጨረሻው ቁጥር ላይ ተመልከቱ። ጊዜ ስለሌለኝ ቶሎ ብዬ ልናገር። ክብር ለጌታ ይሁን። ዛሬ ከአንድ ነገር ነፃ እንወጣለን። ቁጥር 43 ላይ ይህንን ነው የምፈልገው። ጥበበኛ የሆነና ይህንን የሚጠብቅ ማን ነው? የቱን የሚጠብቅ አገኛችሁት? ዋይዝ ነኝ የሚል ሰው፣ የጥበብ መንፈስ ተካፍያለሁ የሚል ሰው ይህንን የሚጠብቅ ማን ነው? ቁጥር 43 እርሱ የእግዚአብሔርን ምሕረት ምን ያደርጋል? ያስተውላል ይላል። እግዚአብሔር በማስተዋል መንፈስ ይባርካችሁ። ምን ማለት ነው? ይሄ ጥበብ ምን እንደሆነ ታውቃላችሁ? ስንጨነቅ ወደ ማን መጮህ? ወደ እግዚአብሔር መጮህ። ለምን? የተጨነቁትን የሚረዳ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ ምን አደረገው? አዳነው ይላል። እግዚአብሔር ያወጣል። ለሚጮሁ ጌታችን ተናግ ለሚጮሁ ለሚታገሳቸው ለምርጦቹ እንዴት አይፈርድላ? እግዚአብሔር ፈጥኖ ይፈርድላቸው። ቀንና ሌሊት የምትጮሁ ሰዎች ደስ ይበላችሁ። እግዚአብሔር ይመጣል። እግዚአብሔር ያወጣችኋል። ጩሁ። ካልጮሃችሁ ትወዱታላችሁ ማለት ነው። እግዚአብሔር ደግሞ ይህን ቀና ብላችሁ ስሙኝ፣ ጻፉት ይህንን አባባል። ባለፈው ከዛኪ ጋር ስንነጋገር ነበር። እግዚአብሔር ከምትወዱት ነገር ነፃ ያወጣችሁ። በደንብ ስሙ። ከምትወዱት ነገር ነፃ ያወጣችሁ። የፈለከውን ያህል ዕውቀት ይኑርህ፣ ከወደድከው ዝሙትን ከዝሙት ነፃ ያወጣ። ወደኸዋላ። ጩኸት የሚያሳየው ምንድነው? መንገፍገፍህን ያሳያል። መጥላትህን ያሳያል። አልፈልግም በቃኝ ማለትህን ያሳያል። ብዙ ጴንጤ የሚወደውን ይዞ ነው። የእግዚአብሔር ሰው ጸልይልኝ። መጀመሪያ ትጠላዋለህ ወይ ትጠየዋለሽ ወይ? ከምትወዱት ነገር ያ ቃል ጌታ በጴጥሮስም ተናግሮናል። ውሻ ወደ ትፋቱ እንደሚመለስ እሪያም
ወደ ቆሻሻ ሄቶ እንደሚላወስ እንዲሁ ነው የሚወደው ሰው። ኃጢአትን የሚወድ ሰው የኃጢአት ምንድነው? ባሪያ ነው። ኤኒ ኮኔክሽን ኤኒ ቶለሬሽን ለኃጢአት ቶለሬት የምታደርጉበት አቲቲዩድ በኢየሱስም ከላችን ላይ ይሰበር። ለኃጢአት፣ ለጸባያችሁ፣ ለማንነታችሁ ቶለሬት ለማድረግ ኤክስኪውዝ ለመስጠት ግንተለም በቃ ኖ ወደ እግዚአብሔር ጮሁ። ይሄንን ጥበበኛ ነው የሚያስተውለው። በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ እግዚአብሔርም ሰማቸው፣ ከመከራቸው ምን አረጋቸው? አወጣቸው። በኢየሱስም ለሚጮት ዛሬ እግዚአብሔር ይመጣል። መውጣት ከምትፈልጉት ነገር የምስራች ነግራችኋለሁ። ኪፕ ጎይንግ፣ ኪፕ ፕሬሲንግ፣ ኪፕ ክራይንግ። ሁለተኛው የእግዚአብሔርን መገኘት መፈለግ ነው። ምን አልኩኝ? የእግዚአብሔርን መገኘት። ይሄን ቀና ብላችሁ ስሙኝ። የተነሳንበት ሐዋርያ ሥራ ምዕራፍ 7 ቁጥር 10 ላይ ምን ይላል? እግዚአብሔርም ከማን ጋር ነበረ? ከዮሴፍ ጋር ነበር። ይሄ እግዚአብሔር ከሰው ጋር አለ አማኑኤል ምናምን የሚባለው ነገር ምንድነው መሰላችሁ? ትንሽ ቴንሽን አለው። አለም ደግሞም ይፈለጋል። አሁን የዘላለም ሕይወት አለን፣ ገናም ደግሞ እንወርሰዋለን አይደለም? እግዚአብሔር ከኛ ጋር ነው፣ ደግሞ እርሱ ምን እናደርጋለን? እንፈልጋለን። ባጭር ቃል ልንገራችሁ፣ ይሄ ማለት ምን ማለት እንደሆነ በተከፈተ ሰማይ መመላለስ ማለት ነው። ሃሌሉያ። ኦፕን ሄቨን የሚባለው ቃል ራሱ ትዝ የሚለኝ ዶክተር ማን ነው ስለሺ ንክኔ ዳንስ ስለሺ ትዝ ይላችኋል። እኔ ኦርቶዶክስ ተደብቄ ነበር ስሙ። አቤት እንግሊዘኛው ቻቻቻቻቻ ሲል አቤት ቋንቋው እሱን ሰውዬ እግዚአብሔር አምላክ ይባርክ። ኦፕን ሄቨን የሚለውን ኮንሴፕት የገባኛ ነኝ እና ለራሴ ጸለይኩኝ፣ ጌታ ሆይ ባልተከፈተ ሰማይ እንዳልወጣ እንዳልገባ I need your presence everywhere። መዝሙር 114 እስራኤል ከግብፅ ይሄን በደንብ ስሙኝ። እስራኤል ከግብፅ የያዕቆብን ቤት ከእንግዳ ህዝብ በወጣ ጊዜ ምን ባለ ጊዜ? በወጣ ጊዜ። እስቲ በወጣ ጊዜ በሉ። ምን ሆነ? ይሁዳ መቅደሱ እስራኤልም ግዛት ሆነ። ይህን አንድ ቀን አስተምራችኋለሁ ምን ማለት እንደሆነ። ባህር አየች ሸሸችም። ኧረ አሜን። አይታ ምን አደረገች? ሸሸች። ትውልድ እየመጣ ስለሆነ፣ ህዝብ እየመጣ ስለሆነ ኔቸር ራሱ መደንገጥ መፍራት ጀመረ። ለምን? ይሄ ህዝብ እየመጣ ያለው በተከፈተ ሰማይ ነው። እንደዚህ ይላል። ቀጥሉ። ዮርዳኖስም ወደ ኋላው ተመለሰ፣ ተራሮች እንደ ኮርማዎች፣ ኮረብቶችም እንደ ጠቦቶች ዘለሉ። አንቺ ባህር አገኛችሁት? አንቺ ባህር የሸሸሽ፣ አንቺም ዮርዳኖስ ወደ ኋላ የተመለስሽ ምን ሆናችኋል? what happened to you? አገኝታችኋታል? ምን ነካችሁ? ዮርዳኖስ፣ ሊባኖስ ተራራ፣ ቀርሜሎስ ምን ሆናችሁና ሸሻችሁ? ምን ገጠማችሁ? ምን አገኛችሁ? እንቀጥል። እናንተ ተራሮች እንደ ኮርማዎች፣ ኮረብቶችስ እንደ ጠቦቶች ለምን ዘለላችሁ? ምን አዘለላችሁ? ተራራ ሲታያችኋል እምቡር እያለ በእስራኤል ፊት ሲሸሽ፣ አንተ ተራራይ ውደቅ ምናምን ትላለህ። አንድ ነገር ዛሬ ተራራን ከፊት ያዘልለዋል። ተመልከቱ የሚናገረው ሚስጥሩን ሲነግር፣ እናንተ ተራሮች እንደ ኮርማዎች፣ ኮረብቶችስ እንደ ጠቦቶች ለምን ዘለላችሁ? ከያዕቆብ አምላክ ፊት ከጌታም ፊት ምድር ተናወጠች። ድንጋዩም ወደ ውሃ መቆሚያ፣ ጭንጫውም ወደ ውሃ ምንጭ ተለወጠ ይላል። እግዚአብሔር ስሙ ይባረክ። እስቲ ፊቱ በለው። ይሄ ፊቱ የሚለው ቃል ቀላል ቃል እንዳይመስላችሁ። እነ ዮሴፍ ኃጢአት አንሰራም ያሉት በማን ፊት ነው? አንዳንዱ ሰው ከመሪ ተደብቆ ሰው አያየኝም ብሎ እርኩሰቱን በየአልጋው ያደርጋል። ትናንትና ባለቤት ስጠይቀኝ ነበር። ኖ ኢትስ ኤ ዲሲዥን፣ ኢትስ ኤ ዲተርሚኔሽን፣ ኢትስ ኤ ዲሲዥን። ዮሴፍ እድሉ የተመቻቸለ እምቢ በአምላኬ ፊት ንጉሱ ባይኖርም፣ እስቲ አሜን በሉ። በፊቱ ኃጢአት አላደርግም፣ ኃጢአት አልሰራም። አንቺ ድሉም ብታመቻችልኝም ብትደብቂውም ልትደብቂው እንደምትችል ባቅም እምቢ። በማን? በፊቱ። ፊቱ ኦልዌይስ ዊትነስ ነው። ጻፉት ለምትጽፉ። ፊቱ ሁል ጊዜ ምስክር ነው። ምስክር። ቃየል እኮ ማንም አላየኝም ብሎ ነው ወንድሙ ምን ያደረገው? የገደለው። በእግዚአብሔር ፊት እግዚአብሔር መጣና የወንድም ደም በፊቴ ምን ያደርጋል? ከምድር አፈር ውስጥ ተቀላቅሏል። አንተ ቀላቀልኩት ብለሃል፣ ደሙ ግን በፊቴ ዊትነስ። እኔም አላያችሁ ሊሆን ይችላል፣ አላያችሁም። እናንተ ላይ ካሜራ አንገጥምም፣ ህዝብ ላይ ካሜራ አይገጥም። አገልጋይ የምታደርገው አንተ የአሜሪካ የኮርፖሬት ካሜራ ፈርተ እግዚአብሔር ፊት እኮ ይፈራል። ካሜራ አለ እንዳያዩ ብሎ ሰጥለት ብሎ የሚሰራ ሰውዬ እርኩሰት ላይ ሲመጣ እግዚአብሔር ካሜራ ስላልገጠመበት መስሎታል።